ጽናት ክፍል 66 ተለቀቀ። ጽናት ክፍል 66 ተለቀቀ። ኪራና ጽናት በጣም እብድ ያለ ፍቅር ላይ ናቸው ማለት ነው። ኪራዬና ጽናት እብድ ያለ ፍቅር ላይ ናቸው። ለምን ብትሉኝ በቃ አጠገቤ ሆነህ ራሱ ትናፍቀኛለህ አለችው፣ ጽናትዬ ማለት ነው። ጽናትዬ እኔ በጣም ነው ወድሽ ማለት ነው። ሀቂቀተን ፍቅር እንደዚህ ነው ይላታል። አጠገቤ ሆነህ ራሱ ትናፍቀኛለህ አለችው ማለት ነው። እና በቃ ርቀህ ቀርቶ አይደለም እዚሁ አጠገቤ ሆነህ ትናፍቀኛለህ አለችው ማለት ነው። እና ያው እንግዲህ እኛ ሴቶች ልባችን ስስ ነውና ልባችን ስስ ነው። በትንሿ ነው የምንደሰተው ሀቂቃ ማለት ነው። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ክርስቲያን ወገኖቼ ሰላም 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 ብያለሁ። ሁላችሁንም ሰላማችሁ ብዝት ይበል በያላችሁበት የዓለም ዳርቻ። እንዴት ናችሁልኝ? ሰላም ናችሁ ወይ? እኔ አልሐምዱሊላህ ሰላም ነኝ። ውድ ቤተሰቦቼ አዲስ ርዕስ ልበለው አይደል? አዲስ ርዕስ ይዘን መተናል። ኪራዬና ጽናት እብድ ያለ ፍቅር ላይ ናቸው ማለት ነው። እና ሀቂቀተን በደንብ ደስ ብሏቸው እየተወያዩ ባለውበት ሰዓት የኪራ አባት ድንገት መጣባቸው ማለት ነው። እና ድንገት ሲመጣባቸው በጣም ነው የደነቀቁት ማለት ነው። ጽናትዬ ብር ብላ ነው የሄደችው። ወላሂ ቁጭ ብድግ ነው ያለችው ማለት ነው። ይህን የወድህት እና ጽናትዬ ውድ ልጅ ክብር በይ። በጣም ደስ የሚል ፍቅር ነበር ያላቸው እና አባታቸው በቤቴ ይሄ ሁሉ ነገር ሲሰራ አላውቅም አለ። ድንገት ነው ሻንጣ ይዞ ከውጭ መጣው እና ምግብ ምን ይሰራ ምን ይምጣለህ ሲለው ኪራ ጽናትን ምን አንጭል በላት እና ምን ይምጣለህ ሲለው ምንም አልፈልግም አለው። ጽናት ወደ ኩሽና ነው ሮጣ ሄደችው ማለት ነው። ጽናት ወደ ኩሽና ወደ እቃ ቤቷ ነው ሩጣ ሄደችው ማለት ነው። የኔ ወድ ከዛ ኪራም ብድግ ብሎ አይ ለእኔ ታምጣልኝ እኔ እፈልጋለሁ ይለዋል። እኔ ምንም አልፈልግ ሲለው እኔ እፈልጋለሁ ለእኔ ታምጣልኝ ይለውና ብድግ ብሎ እየሮጠ ሄደ ማለት ነው። ከዛ ኪራዬ ተነስቶ ሄደ። ጽናት ስልክ ደወለች። እና እያወራች እያለ በቃ ሳሎን ላይ ቁጭ ብለን ሊስማይ ሲል አየን እኮ አለች። ሊስመን ሲል አየን እኮ ምን ትያለሽ አለቻት። ለሙልዬ ደውላ ነው የምትነግራት። ሙልዬ እንዴት ነች ትላለች እና ሀቂቃ በጣም ደንግጣለች ማለት ነው። በጣም ነው የደነገጠች። ተዋረድኩኝ አለች። ተዋረድኩኝ ጋሼ መጥቶ ተዋረድኩኝ አለች። እና ከዛ የኪራ አባት መጣ አለች። የኪራ አባት መጣ። እኔ ምንም አልሆነው ነገር አለኝ ሳሎን ላይ ቁጭ ብለን እያወራን ድንገት መጣብን አለች። የኔ ወድ አብሽሬ ፍቅር እንደዚህ ነው ማለት ነው። እኔ ምንም የሆንኩት ነገር የለኝም፣ ግን ልንሳሳም ስንል አየን አለች። ከዛ እኔ ሩጭ ወደ ማር ቤት ወደ እቃ ቤት ገባሁ አለች። ከኪራ ጋር ምን እንደሚባባሉ አላውቅም አለች። እና በጣም ድንግጣለች።
በጣም ደንግጣለች። ከዛ ኪራ ሄደላት ማለት ነው። ኪራ ሲሄድላት ምን አሉህ አለችው። ምን አሉህ ስትለው ሰርጋችሁ መቼ ነው ብሎ ጠየቀኝ አላት። እና የፈራሁት ይሄንን ነው አለች። የፈራሁት በፊትም ይሄንን ነው። በጣም ድንግጣለች ማለት ነው። አሁን እሱ ነይ እንሂድ እያላት ነው። አባትህ እኮ አለ ትለዋለች። እና ሀቂቃታ እና እኔ እንጃ በጣም ተጨነቀች ማለት ነው። እኔ ወደት በጣም ነው የተጨነቀችው። ሀቂቃ ያስፈራል። አባት ፊት መቅረብ ራሱ በጣም ነው የሚያስፈራው ማለት ነው። በጣም ያሰቅቃል። አያሰቅቅም? በጣም ነው የሚያሰቅቀው ማለት ነው። እና ጋሻዩን እያለች እያወራች ነው የኔ ወድ። በነገራችን ላይ በጣም ያስፈራል ማለት ነው። በጣም ነው የሚያስፈራው። እንኳን ትልቅ ሰው መጥቶ አይደለም ብቻ ተሆኖ ያስፈራል አዲስ ፍቅር ማለት ነው። ስለዚህ አዲስ ፍቅር ከባድ ነው እና ሁሉም ሰው ጋር መከባበር አለብን። በጣም ነው የከበዳት፣ በጣም ከበዳት እና በጣም ፈርታ እውነቱን ማወቅ አለባቸው ቤተሰቦቼ፣ እውነቱን ማወቅ አለባቸው። ለምንድን ነው የምትፈሪው እያላት ነው ማለት ነው ኪራዬ። እውነቱን ማወቅ አለባቸው እና ያው ሰርጋቸው እንዲደረግ ማለት ነው። ደስ ብሏት ጽናት ደስ ብሏት እቅፍ አደረገችው ኪራን ማለት ነው። በጣም ደስ ብሏታል እና ደስታዋ ወደር የለውም ማለት ነው። ሀቂቃተን ደስታዋ ወደር የለውም። የኪራ አባት እንግዲህ እንደሚፈቅዱላቸው ባለሙሉ ተስፋ ነን ማለት ነው። እና ውድ ቤተሰቦቼ ያው ቪዲዮውን እንዳያችሁት ኪራና ጽናት በጣም የተለየ ፍቅር አላቸው። በጣም ደስ የሚል እና ያማረ ፍቅር እንዳላቸው በግልጽ እየታየ ነው ማለት ነው። ስለዚህ ኪራና ጽናት ተጋብተው ለማየት ያብቃን። ያው ሰርጉ እየተደገሰ ነው፣ ሊጋቡ ነው። ያማረ የሰመረ እንደሚሆን እናያለን ማለት ነው። ውድ ቤተሰቦቼ በቀጣይ ክፍል እንደሚለቀቅ ባለሙሉ ተስፋ ነን። ውድ የሀገሬ ልጆች እንደዛ እያልን ኪራና ጽናትን የምትወዱ የምታፈቅሩ ከልብ የምትወዳቸው ከልብ የምታፈቅሯቸው እህቶቼ ይህንን ቻናል ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ ማለት ነው። ፍቅር እንደዚህ ነው። ፍቅር ሰው አያስፈራም። ፍቅር ካለ ማንንም አትፈሩም ማለት ነው አይደል? ማንንም አትፈሩም ፍቅር ካለ ማለት ነው። ፍቅር ከያዘ ማንንም ማዳመጥ የማንም እንትን ጥያቄ ጭራሽ አያስፈልግም ማለት ነው። በቃ ለምን ፍቅርና ልብ ውስጥ ያለው ነገር በቃ ሰው እንድትፈራ አያረግህም። ሰው እንድትፈራ አያረግህም። እና ቤተሰብ አውቆት ደግሞ ሀላል መንገድ ቢከተሉ በጣም ያማረ የሰመረ ይሆንላቸዋል ብለን ተስፋ እናደርጋለን ማለት ነው። እና ውድ ቤተሰቦቼ ቪዲዮውን እንደተከታተላችሁት እንዳያችሁት በጣም ድንቅ 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 ስራ እየሰሩ ነው። በጣም ለእይታ የሚያምር ስራ እየሰሩ ነው። በጣም ያምራል፣ ደስ ይላል ማለት ነው። እና ውዶቼ የኪራ አባት በጣም ተገርሟል። ቤቴ ውስጥ ይሄን ያክል ስራ ሲሰራ አለመስማቴ ተአምር ነው እያሉ ነው የኪራዬ አባት። ያው ጽናትም ያንኑ ነው የፈራችው ነበር። የኪራ አባት እናቱ ጋር ደውለው መታመምሽንስ መቼ ሰማ ይላሉ ማለት ነው። እናቱ ታማለች። ስለዚህ መታመምሽን እኮ አልሰማም ኪራ መሰለኝ አልሰማም እያሉ ነው ማለት ነው አባቱ። ምን እስከምኮኝ ነው የምንጠብቀው
ምን ነገር አለበት ነው መሰለኝ የሚሏት። እስካሁን የአንቺን ትዕዛዝ ለመጠበቅ ብዬ ነው ዝም ያልኩት። አንድ ችግር ቢፈጠር ኪራ ምን እንደሚሆን አስበሽዋል እያሉ ነው ማለት። እሱ ህፃን ልጅ አይደለም፣ ብዙ ነገር ያውቃልና ማወቅ አለበት፣ ያንቺን ህመም ማወቅ አለበት እያሉ ነው። ስለ እናቱ ነገር ማወቅ አለበት፣ ምን ደረጃ ላይ እንዳለች እናቱ ማወቅ አለበት እያሉ ነው። እና አባቴ ምን ተፈጠረ? ምን ሆነ አለ እና ስለዚህ ገና ስመጣ ኪራ ስትል ሰማሁት አባዬ። እና ምን ችግር ተፈጠረ? የማላውቀው ነገር የተፈጠረ አለ እንዴ? ንገረኝ አባዬዋ እያለ ነው። እና በጣም የሚያስፈራና እንትን የሚል ነገር ነው ማለት ነው። አስደንጋጭ ነገር። ከዚች ከልጅ ጋር ምንድን ነው ያለህ ነገር ንገረኝ ይለዋል። ከማን ጋር ሲለው ያለችው አንድ ልጅ ናት፣ ማንም የለም ይለዋል ማለት ነው። እና በጣም የሚያስፈራ አስደንግጦታል። ለማንኛውም ውድ ቤተሰቦች ይህን ይመስላል የኪራዬና የጽናት ነገር። እስከዚህ ድረስ ነው። ኢንሻአላህ ቀጣዩን ፓርቲ ይዘን ለመቅረብ እንሞክራለን። ውድ ቤተሰቦቼ በቀጣይ እስከምንገናኝ ድረስ ሰላም ቆዩልኝ። ወሰላሙ አሌይኩም ወራህመቱላሂ ወበረካቱሁ።